ታዩት ተቆልፏል ምንም አቀው ነገር የለም ያው ኤረር ምንም አይነት ነገር የለም በመጀመሪያ ደረጃ ይህች የድምጽ መጨመሪያው አለች አይደል ቮሊዩም አፓ ማለት ነው እሷን አንድ ጊዜ እንነካለን ሆም በተኑ አለ አይደል እዚህ ጋር ፊት ለፊት እንደምታዩት ይሄንንም አንድ ጊዜ እንነካለን በመቀጠል ፓወር በተኑን የማስነሻውን አንድ ጊዜ እንነካለን ማለት ነው ሶስቱንም ዘ ሴም አንድ ላይ ስንጫናቸው ይነሳል ማለት ነው ስልኩ በደንብ አስተውሉ ድምጽ መጨመሪያውን ሆም በተኑና ፓወር በተኑን ነው የነካው ሶስቱም ማለት ነው ሶስቱን በተመሳሳይ አንድ ጊዜ እናስነሳቸዋለን ማለት ነው ያው ልክ ይስታረጉት ምን ይመጣላችኋል ከላይ ጽሁፍ ይመጣል ማለት በትክክል መነሳቱ ለማረጋገጥ ማለት ነው አሁን ጠብቀዋለን እንደዚህ ብሎ ይነሳል ጠብቁታላችሁ ይህ ሲመጣ ምን አደርገው ነገር ምንድነው ብዙ ምርጫዎች አሉ ኢንስቶል ዋይፕ ባክአፕ ሪስቶር ማውንት ሴቲንግ አድቫንስ ሪቡት የሚላል ማለት ነው አድቫንስ የሚለው ነው የምንነካው በደንብ አስተውሉ ውድ እህት ወንድሞቼ አድቫንስ የሚለውን ነካልና አንድ ጊዜ በመቀጠል ምንድነው የምንነካው ፋይል ማናጀር የሚለው እዚች ጋር አንድ ጊዜ ፋይል ማናጀር የምትለው እንነካለን ማለት ነው በጣም ብዙ ምርጫዎች አሉ ፋይል ማናጀር ስትነኩት እነዚህ ሴቲንጎች ወይ ደግሞ እነዚህ ፎልደሮች ተቀመጡት ቀፏችን ወይ ደግሞ አንድሮይድ ሲስተሙ የነዚህ ጥርቅም ነው አንዷን በስህተት ዲሊት እንኳን ብናደርግ ሙሉ በሙሉ ስልኩ ከአገልግሎት ውጭ ይሆናል ማለት ነው እነዚህ ሁሉ ተደምረው ነው ስልክ የሆነው ወይ ደግሞ አንድሮይዱ የምታዩት አፕሊኬሽኖቹ ምናምን የሚሰሩት ማለት ነው ስለዚህ በጥንቃቄ ነው እዚህ ላይ የሚሰሩት ስራ በደንብ ማስተዋል ይኖርባችኋል በጣም ብዙ ፎልደሮች አሉ እዚህ ውስጥ በጣም ብዙ አይነት ሴቲንጎች አሉ አንዱን በስህተት ከነካችሁ ስልካችሁ ሙሉ በሙሉ ስለሚጠፋ ጥንቃቄ ያስፈልገዋል እኔ ማደርገው ነገር በትክክል የምታደርጉት ማለት ነው ምንድነው የምናደርገው በመቀጠል ዳታ የሚላል ይሄው እዚህ ጋር እንደምታዩት ዳታ የሚላል እሱን አንድ ጊዜ እንነካዋለን ከዛ ወርታች ትወርዳላችሁ ተመልከቱ በደንብ ዳታን ከነካችሁ በኋላ ወርታች ትወርዳላችሁ ሲስተም የሚለውን እስከምታገኙ ድረስ ማለት ነው ያት ሲስተም የምትላለች እዚህ ጋር ማለት ነው ሲስተም የምትሏን አንድ ጊዜ እንነካታለን ማለት ነው ተመልሼ ላሳያችሁ ሲስተም የሚለውን ካላያችሁት ዳታ የሚለውን ከነካችሁ በኋላ ወርታች ትወርዱ ሲስተም የምትላለች አያት ሲስተም ብዙ አይነት ሲስተሞች ናቸው በነገራችን ላይ ሲስተም ብቻውን የሚለውን ሲስተም ሲኢ ሲስተም ዲ የሚለው አይደለም ሲስተም ብቻ የሚለው ነው የምትነኩት ያው በደንብ ዙም አድርግላችሁ ቺን ሲስተም ብትሏን አንድ ጊዜ እንነካለን ማለት ነው ከዛ ሲስተም የሚለው ስትነኩት ይሄ ይመጣላችኋል በጣም ብዙ አይነት ምርጫዎች አሉ ያው ወርታች ወረድ ትሉና ማሳያችሁን አሁን ዲሊት ታደርጋላችሁ አሁን ማሳያችሁን ብቻ ነው ዲሊት የምታደርጉት ያ ነገር እንዳታጠፉ ፊት ለፊት የምታዩት ሶስቶቹ አሉ አይደል locksetting.dp ሃይፈን አድርጎ shm ከታች ደግሞ ያለው ሎክ ስክሪን db ሃይፈን አድርጎ ወል የሚለው ማለት ነው እነሱ አሉ አሁን ሶስቱን እናጠፋለን ማለት ነው ተመልከቱ አንድ ጊዜ እንነካለን ምንድነው የምናደርገው ዲሊት ነው የምናደርገው እዚህ ጋር ማለት ነው ያው ዲሊት የሚለው ነካ ነው እቺን ወደ ጎን በቃ ከዛ ባክ እናደርጋለን አሁንም ይሄኛውን አንድ ጊዜ እንነካለን ከዛ በመቀጠል ዲሊት የሚለው ነካለን አሁን ወደ ጎን ነካለን ማለት ነው ከዛ ባክ እንለዋለን ማለት ነው አንደኛው ይቀራል ክሊክ እናደርጋለን በመቀጠል ዲሊት እንነካለን ዋይፕ እናደርጋለን ከዛ ባክ እንላለን አሁን እዚህ ጋር የምታዩዋቸው ፓስወርዶች ፓተርኑ ምናምኑ የሚተቆለፈበት አጠቃላይ እነዚህ ናቸው እነዚህ ሞክራችሁን ቢካሏችሁ እዚህ ጋር የምታዩት ፓስወርድ አለ የሚለው አለ አይደል እዚህ ጋር እነዚህ ዲሊት አደርጋላችሁ ማለት ነው ነገር ግን በዚህ ይሰራል ኢንሻአላህ በዚህ እንደሚከፈት እርግጠኛ ነኝ ኢንሻአላህ እንሞክረዋለን አሁን ምንድነው የምናደርገው ባክ የሚለውን እንመርጣለን አሁንም ባክ የሚለውን እንመርጣለን ከዛ በኋላ ሪቡት ነው የምናደርገው ስልካችንን ሪቡት የሚለውን እንነካለን አሁን ሪቡት ወደ ሲስተም ቀፎ ሙሉ እንዲነሳ ሲስተም የሚለውን እንነካለን ከዛ ይቺን ዶንት ኢንስታል የሚለውን እንነካለን ማለት ነው አሁን ስልኩ መነሳት አለበት ያው ፊት ለፊት እንደምታዩት እነዚህ ተነሳ ነው ውጤቱን እንግዲህ አብረን ነው የምናየው ያው የተነሳ ነው ስልኩ በነገራችን ላይ ይህ መንገድ ሁሉም ስልኮች ላይ ይሰራሉ
ሁሉም ስልክ ላይ ይሰራል። አንድሮይድ ስልክ ሆኖ ሳምሰንግ ሊሆን ይችላል፣ የተለያዩ ቀፎዎች ይሰራል በትክክል። አሁን የተነሳ ነው ስልኩ። ፓስወርዱ እንግዲህ ስንት እንደነበር ምንም አውቀው ነገር የለም። አሁን ከተነሳ በኋላ እንግዲህ እናየዋለን ውጤቱን ማለት ነው። ያው ፊት ለፊት እንደምታዩት ነው እንግዲህ አሁን ተከፍቷል አልተከፈተም ቼክ ላደርገው ነው። ያው ምንም ፓተርን ነበረው፣ ምንም አይነት አልጠየቀኝም፣ ፓተርን አልጠየቀም፣ በቀጥታ ነው የከፈተው ማለት ነው። ተቆልፎ ነበር ፓተርኑ እንደምታዩት ማለት ነው። አሳይቻችኋለሁ ላይቭ ሲቆልፈው በዚህ መንገድ ከፍቼዋለሁ ማለት ነው። ውድ ተመልካቾች እንግዲህ መረጃዎቻችሁ ማዳን ትችላላችሁ በዚህ መንገድ። የቤተሰብ መረጃ ሊሆን ይችላል፣ የተለያዩ ደረሰኝ ስልካችሁ ውስጥ አስቀምጣችሁ ምናልባት ቢቆለፍባችሁ ሳታስቡት መረጃ ሊጠፋ ነው ብላችሁ እንዳትሳቀቁ።